ከፊት ለፊታችን ቆሞ የምናየው ደብል ፒክአፕ የሆነ መኪና 2025 ሞዴል ፉቶን መኪና ነው። በጣም ግሬስ ያለው በጣም የሚያምር በጣም ጉልበት ያለውና ነዳጅ ቆጣቢ የሆነ መኪና ነው። የነዳጅ መኪና ነው። ከመሬት ያለው ከፍታ 21 ሴንቲሜትር ግራውንድ ክሊራንስ ያለው መኪና ነው። ለሹፌሩም ለተሳፋሪም ያለው ምቾት ከፊት ለፊትም ከኋላም በጣም ትልቅ ሰፊ ነው። ወደ ጎንም ወደ ኋላም በጣም ትልቅ መኪና ነው። በልዩነት ትገዛለህ እንጂ ወዳድረህ የምትገዛው መኪና አይደለም። ከፕራይስም ከጉልበትም ከነዳጅ ቆጣቢነትም እንዲሁም ከኮምፎርትም አንጻር መኪናዎችን መምረጥ ስትጀምር የምትመርጠው መኪና ነው። በጣም በብዙ ተሻሽሎ የመጣ መኪና ነው። ይህ ከ10 ኪሎ ሜትር በላይ መጓዝ የሚችል መኪና ነው። በ1 ሊትር እንዳየኸው ደግሞ በጣም ጉልበት ያለው ነው። 2000 የፈረስ ጉልበት ያለው በጣም ጠንካራ አውካን የሚባል ኢንጂን የተገጠመለት ትልቅ መኪና ነው። በተመጣጣኝ ዋጋ ነው እኛ ጋር እየሸጥን ያለ ነው። ሰላም ጤና ሁሉ ሰላም መስከረም። እንግዲህ ዛሬ በኢትዮጵያ ታምርት ኤክስፖ ላይ መጥተናል። እዚህም ስንመጣ ደግሞ ፉቶን የራሱን ተሽከርካሪዎች ይዞ የገባውና ራስን ከማስተዋወቅ ጀምረ ፉቶን ማን ነው የሚለውን ብትገልጽልን። ጥሩ። መርሻው ሊዮሐንስ እባላለሁ። የቬሮክስ ኢምፖርት ኤክስፖርት ማርኬቲንግ ኦፊሰር ነኝ። የፉቶን ብቸኛ አስመጪዎች ነን። ፉቶን መኪና የተለያዩ ብራንድ መኪናዎች አሉት። ከትንሽ መኪና ከላይት ዌት ሚዲየም እና ሄቪ ትራኮችን ተጨማሪ ደግሞ ከስተማይዝ እናደርጋለን እንደ ደንበኞቻችን ፍላጎት። በተጨማሪም የውሃ ቦቴዎች፣ የነዳጅ ቦቴዎች፣ የሲሚንት በልክ ሲሚንት መያዣ ፖኬቶች እና የተለያዩ አይነት የመኪና ፓርቶችን አይነት እንሰራለን። ተጨማሪ 2 የመገጣጠሚያ ቦታዎች አሉ፣ ሱሉልታና አቃቂ ላይ። ከዛ ውጭ ደግሞ ቃሊቲ ላይ 2 ወርክሾፖች አሉ። ባኖችን፣ መኪና ባሶችን ብዙ አይነት ሰዎች የሚሰራበት ቦታዎች አሉ። በጣም ጥሩ። እንግዲህ ፉቶንን እንደ ፉቶን በስም ብዙዎቻችን እናውቃለን። ለማያውቁት ደግሞ ግልጽ እንዲሆን የዚህም ብራንድ ኳሊቲ ገበያ ውስጥ ያለውን ስምና ምን አይነት መለያ አለው ቢባል እንዴት ልንገልጽ እንደምንችል በትነገር። በጣም ጥሩ። ፉቶን መኪና ሀገራችን መግባት ከጀመረ ኦልሞስት ረጅም ዓመት ሆኖታል። እኛ ደግሞ ተቆጣጥረን በብቸኝነት አስመጭነት መስራት ከጀመረን 6 ዓመት አስቆጥረናል። ፉቶን መኪና በልዩነት የሚታወቁት በነዳጅ ቆጣቢነታቸውና በጣም ጉልበት ያላቸው መኪናዎች በመሆናቸው ነው። ተጨማሪ ይሄ ከፊት ለፊታችን ቆሞ የምናየው ደብል ፒክአፕ የሆነ መኪና ፉቶን መኪና ነው። እንደምታየው በጣም ግሬስ ያለው በጣም የሚያምር በተጨማሪ ደግሞ በጣም ጉልበት ያለውና ነዳጅ ቆጣቢ የሆነ መኪና ነው። የነዳጅ መኪና ነው። እንደምታየው 2000 ሲሲ የፈረስ ጉልበት ያለው መኪና ነው። ከመሬት ያለው ከፍታ 21 ሴንቲሜትር ግራውንድ ክሊራንስ ያለው መኪና ነው። በጣም ጉልበት ያለው መኪና ነው። በጣም ጥሩ። ስለዚህ እንዳልከኝ ያው የፉቶን ልዩነት ተብሎ ቢጠቀስ ነዳጅ አንደኛው ላይ ነው። ሌላው ደግሞ እንግዲህ እንደምናየው በጣም ዘመናዊ የሆነ መኪና ኖርማሊ እኔ ፉቶንን የማውቀው እኔ ፐርሰናሊ የማውቀው የጭነት ተሽከርካሪዎች ሲያቀርብ ነው እና እንደዚህ አይነት ፒክአፕ ደግሞ ሳይ በጣም ደስ ብሎ ነው። ይሄ የመጀመሪያችሁ ነው ወይስ ከዚህ በፊት እንደዚህ አይነት መኪናዎችን ታቀርቡ? ኦኬ፣ እንደዚህ አይነት መኪናዎችን ማስመጣት ከጀመርን ብዙ ጊዜ ነው። ይሄ 2025 ሞዴል ነው። ከዛ በፊትም የነበሩ ሞዴሎች ነበሩን። ይሄ መኪና በሃይብሪድም አለ። ቻሌ ለገበያ ሽጣን ጨርሰን ነው እዚህ ይዘን የተገኘ ነው። ለዛ ነው አዲስ አይደለም ብለን ነው ዋጀው። በጣም ጥሩ። ስለዚህ ይሄ ነዳጅ ብቻ ተጠቃሚ ነው ማለት ነው። ይሄ የቀረብ ነው የነዳጅ መኪና ብቻ ነው። በጣም ከዛ ውጪ ዲዘል አለን እንደነገርኩ ነው። ስላለቀ ነው የሃይብሪድ መኪናዎች ነበሩ ጨርሰናል ማለት ነው። ኦኬ። ስለዚህ ይሄ ምን አይነት ነዳጅ ነው የሚጠቀመው? ኖርማል ፊውል ነው የሚጠቀመው፣ ናፍታ ማለት ነው። ናፍታ ነው አይደል? ኦኬ። ስለዚህ በሊትር ምን ያህል የሚሄድ? በሊትር ከ10 ኪሎ ሜትር በላይ መጓዝ አለው። እኛ ብዙ ጊዜ ሚዲየም የሆነው ሬንጅ ነው የምንናገረው። ከ10 ኪሎ ሜትር በላይ የመጓዝ አቅም አለ። ኦኬ። ፎር ዊል ድራይቭ ነው ያ። ፎር ዊል ድራይቭ ነው ያ። ኦኬ። በጣም እንደ ፒክአፕነቱ እንግዲህ ያው የሚጠበቅበት ዋና ነገር አለ። አንደኛ ኮምፎርት ይጠበቅበታል። ሁለተኛ ደግሞ መስክ ላይ ወጥተን ስለምንሰራ የመጫን
ኮንሲደር ማድረግ ይኖርብናል እና ምናልባት የምትነግረን ነገር ይኖራል? ፊውል እንደነገርኩ ነው በጣም ፊውል ቆጣቢ መኪና ነው። ከዛ ውጪ እስከ 1 ቶን ድረስ መጫን አቅም አለው። ከዛም በላይ መጫን አቅም አለው። በእርግጥ 1 ቶን ተብሎ ነው የሚፈቀድለት። ከዛ ውጪ የምቾቱ ጉዳይ ነው። ውስጥ በጣም ሰፊ ቦታ ነው። ስንገባ እናሳያለን። 5 ሰው የመጫን አቅም አለው። በጣም ተንደላቀ 5 ሰው ጭኖ ይሄዳል ከነ ሹፌሩ። በጣም ሰፊ ነው። ከኋላም ከፊትም ያለው እሱን ስንገባ እናያለን። አውቶማቲክ መኪና ነው። ውስጥ ገብተን ማየት እንችላለን። በጣም ጥሩ ጥሩ። እንግዲህ ያው ውስጥ ገብተናል እንዳልከኝም በጣም ኮምፎርታብል ሆኜ ነው እየተቀመጥኩ ያለሁት። እዚህ ጋር ደግሞ ሌላ ፊውቸሮችን እያየን ያለ ነው። የእነዚህም ፊውቸሮች ምንነት እስኪ ብትገልጽ። በጣም ጥሩ። እንዳየው ነው ጋቢና ስትገባ ጀምሮ ያለው ስፋት ተጠቃሚው ለሹፌሩም ለተሳፋሪም ያለው ምቾት ከፊት ለፊትም ከኋላም በጣም ትልቅ ሰፊ ነው። ወደ ጎንም ወደ ኋላም በጣም ትልቅ መኪና ነው። እንደምታየው እዚህ ጋር ፊት ለፊታችን 13 ኢንች ስክሪን አለው። እዚህ አጠገባችን ደግሞ የምናየው የመኪናዎቹ አውቶማቲክ መኪና ናቸው የምናስመጣቸው። ከዛ ውጪ እዚህ ጋር የምታያቸው የሬዲዮ መቆጣጠሪያዎቻችን እዚህ ጋር ናቸው። እዚህ ጋር ቮሊዩም ተቆጣጠራለ። እዚህ ጋር የሲጋራ መተኮሻ አለው። ከዛ ውጪ እዚህ ጋር ፎር ዊል ማረጊያ አውቶማቲክ ሲስተም መጠቀሚያዎች አሉን። በተጨማሪ መሪው ላይ የድምጽ መጨመሪያ መቀነሻ የሬዲዮ አለው። እዚህ ጋር መምጣት ማትፈልግ ከሆነ ተጨማሪ እዚህ ጋር የስልክ የምትቆጣጠርበት ስልክ ማንሻ ስልክ መዝጊያ አለው። መኪናው ባይኔቸር ብዙ አይነት የከለር አማራጮች አሉት። እንደምታየው ነው። የተለያዩ ፊቸር ያለው መኪና ነው። በተጨማሪ እዚህ ጋር ትልቅ ቦክስ አለው። የፈለከውን ነገር ማስቀመጥ ትችላለህ። ዩኤስቢ ኬብል አለው። እዚህ ጋር ስልክንም ቻርጅ ማድረግ ትችላለህ። ፈርዘር ደግሞ እዚህ ጋር 12 ቮልት የሚያወጣ ዩኤስቢ ኬብል ቻርጅ ማድረግ ያለው። እዚህ ጋር ደግሞ ዋየርለስ ከኬብል ውጭ የሆነ ስልክን በማስቀመጥ ቻርጅ ማድረግ ትችላለህ። ብዙ አይነት ፊቸር ያለው መኪና ነው። 25ንም የሚመጥን መኪና በጣም 25 ነው ያልከኝ? 25 ኦኬ። በጣም ጥሩ። እንግዲህ በልዩነት እንጥቀስ ቢባል እንግዲህ እዚህ ጋር የጠቀስክልኝ ፊቸሮች አሉ። ይህ መኪና ከቁመናውም አንጻር ካለውም ስታንዳርድ አንጻር ገልጸህልኛል። ምናልባት እንደ አማራጭ ፒክአፖች ይኖራሉና የፉቶን ምርት ሆነው ይሄንን ከነዛ ጋር ብናነጻጽር ሰፊ ልዩነት ነው ብለህ የምትጠቅሳቸው ነጥቦች ምንድን ናቸው? እውነት ለመናገር ፉቶንም በልዩነት ትገዛለህ እንጂ አወዳድረህ የምትገዛው መኪና አይደለም። መኪና ምን አይነት መኪና መጠቀም አለብኝ ብለህ ስታስብ ከፕራይስም ከጉልበትም ከነዳጅ ቆጣቢነትም እንዲሁም ከኮምፎርትም አንጻር መኪናዎችን መምረጥ ስትጀምር የምትመርጠው መኪና ነው። እንደምታየው ነው። በጣም ሰፊ መኪና ነው። በጣም ፈጣን መኪና ነው። በጣም ጉልበት ያለው መኪና ነው። ለመስክም ከተማ ውስጥም አገልግሎት መጠቀም የምትችለው መኪና ነው። ከፍታው እንዳየኸው ነው። ግሬሱም በጣም ነው የሚያምረው። ከዛ ውጪ እኛ እዚህ ሙሉ በሙሉ የሚገጣጠም መኪና ነው መኪና። ኮምፓሪዥን ውስጥ አንገባም። እኛ ራሳችን ፎቶንን ሆነን ነው የምንሸጠው። አምኖብን ነው ሰው የሚገዛውና ሲጀመር አናነጻጽረው። ኦኬ በጣም ጥሩ። ራሱሽ የፎቶን ፕሮዳክት ሆኖ ይሄ ከዚህኛው ተሻሽሎ ነው የመጣው ብለህ የምትለው ነገር አለ? ያ ፉቶን ከዚህ በፊት የነበሩት 2024 23 የነበሩ መኪናዎች የቅርጽ ለውጥ የዲዛይን ለውጥ አላቸው። እንደምታያቸው ነው። የ2024 እና 2023 የነበሩት አሁን 2025 ላይ ያለው ሞዴል አይነት ቅርጽ አልነበራቸውም። ከዛ ውጪ የነዳጅ አጠቃቀማቸው ነው ከነሱ በጣም በብዙ ተሻሽሎ የመጣ መኪና ነው። ይሄ ከ10 ኪሎ ሜትር በላይ መጓዝ የሚችል መኪና ነው በ1 ሊትር። እንዳየው ደግሞ በጣም ጉልበት ያለው ነው። 2000 የፈረስ ጉልበት ያለው ነውና በጣም ጠንካራ አውካን የሚባል ኢንጂን የተገጠመለት ትልቅ መኪና ነው። በተመጣጣኝ ዋጋ ነው እኛ ጋር እየሸጥን ያለ ነው። ሞስት ብዙ አምጥተን አሁን ወደ 6-7 ፍሬኖቻችን ላይ ቀረውና የተለያዩ ፊቸሮች እንደዚህ አይነት ፊቸሮች አልነበሩ። ማኑዋል አልነበሩ። አሁን ወደ አውቶማቲክ ተቀይሯል እና መኪናው እያደገ የመጣ አሁን ላይ ደግሞ በጣም ኳሊቲውን የጠበቀ ከስተመሮቻችንን የሚመጥን መኪና ነው ይዘው የመጣ ነውና ከስተመሮቻችን መኪና ለይተው መኪና አውቀው ከፕራይስም ከአገልግሎትም አንጻር አስበው መጥተው እንዲገዙ ነው የምንመክራቸው። በጣም ጥሩ። እንግዲህ እስካሁን ብዙ ሀሳቦችን አንሸራሽረናል። ምናልባትም ያላነሳናቸው ነጥቦች ይኖራሉ። ኦዲየንስ የራሱ ጥያቄዎች ስለሚኖሩት እነዛን ጥያቄዎችም ለመመለስ እናንተ ጋር መጥተው መግዛት እንዲችሉ ስልክ ቁጥራችሁንና አድራሻችሁን ብትነግረኝ በጣም ጥሩ። ስለዚህ መኪና የተወሰኑ ነገሮችን ለመንገር ያክል ወንበሩን በጣም ኮምፎርት ነው ብያለሁ። በብዙ ነገሮቹ ኮምፎርት ነው መኪናው ሲጀመር። ግን ተጨማሪ ኮምፎርት የሆኑ ነገሮችን እንድነግርህ የሚችለው ፊቸሮቹ ወንበሩ በአውቶማቲክ ነው፣ ኤሌክትሪክ ሲስተም ነው። እንደምታየው ነው። እዚህ ጋር ተቀምጠ ይሄ ይነሳል። ዝቅ ማድረግ ስትፈልግ ዝቅ ይላል። መደገፊያውን ወደ ኋላ መዘርጋት በቃ ማኑዋል የምትነካው ነገር የለም። አውቶማቲክ ኤሌክትሪክ ሲስተም ነው። ከዛ ውጪ ይሄን መኪና የሚፈልግ ሰው በማንኛውም ሰዓት አብነት አደባባይ ሞላ ማሩ ጋር ፎቶን ህንጻ የሚባል አለ። ባለ 8 ፎቅ
እዛ ጋር መጥተው በ0996 429292 ቢደውሉ እኛ ማግኘት ይችላሉ። በማንኛውም ሰዓት መኪኖቻችንን እናስጎበኛቸዋለን። መኪኖቻችንን ገዝተው እንዲሄዱ እናደርጋለን። በጣም ጥሩ። እንግዲህ በጣም ጥሩ የሚባል ቆይታ ነበረን። ከልብ እናመሰግናለን። አመሰግናለሁ። እሺ፣ ቴንክ ዩ። በጣም ነው የምናመሰግነው።